የኢትዮጵያ ወታደራዊ ማዕረጎች ቅደም ተከተል ምን ይመስላል? ማዕረጎቹስ እንዴት ይሰጣሉ? ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ አብይ አህመድ ቅዳሜ መስከረም 10 2018 ዓ.ም ለ66 የሀገሪቱ መከላከያ ሰራዊት መኮንኖች ከፍተኛ ወታደራዊ ማዕረግ እንዲሰጥ አድርጓል። በዚህም ለአራት ሌተናል ጀነራሎች የሙሉ ጀነራልነት ማዕረግ የተሰጣቸው ሲሆን እነሱም ሌተናል ጀነራል አለምሸት ደግፌ፣ ሌተናል ጀነራል ደስታ አብቼ፣ ሌተናል ጀነራል ይመር መኮንንና ሌተናል ጀነራል ድርባ መኮንን ናቸው። በተጨማሪም ሁለት መኮንኖች ከሜጀር ጀነራልነት ወደ ሌተናል ጀነራልነት ሲያድጉ 17 መኮንኖች ደግሞ ከብርጋዴር ጀነራልነት ወደ ሜጀር ጀነራልነት አድገዋል። 43 መኮንኖች ደግሞ ከኮሎኔል ወደ ብርጋዴር ጀነራልነት ከፍ ብለዋል። ለመሆኑ በኢትዮጵያ መከላከያ ሰራዊት ውስጥ ከታችኛው የተራ ወታደርነት አንስቶ እስከ ከፍተኛ ወታደራዊ መኮንን ደረጃ የሚሰጠው ማዕረግ ቅደም ተከተልና የሚሰጥበት ሂደት ምን ይመስላል? አንድ ወታደር የመጀመሪያ ምልምል ሆኖ የኢትዮጵያ መከላከያ ሰራዊትን ሲቀላቀል መሰረታዊ ወታደር የሚል መጠሪያ ይኖረዋል። ይህ መጠሪያ ከሌላው የማህበረሰብ ክፍል የሚለየው ሲሆን ወታደር ከሚለው የአጠቃላይ ሰራዊቱ አባላት የወል መጠሪያ ጋር የተዛመደ ነው። አንድ መሰረታዊ ወታደር ቢያንስ ለ3 ዓመት ካገለገለ በኋላ ለቀጣይ ማዕረግ ብቁ ነው ተብሎ ከታጨ ወደ ምክትል 10 አለቃ ማዕረግ ያድጋል። በመሰረታዊ ወታደርነት የአገልግሎት ዘመኑ የጦር መሳሪያ መተኮስ፣ የተሰጠውን ግዳጅ መወጣት ኃላፊነት ብቻ የተጣለበት አንድ ወታደር ወደ ምክትል 10 አለቃነት ሲያድግ ግን ሌሎችንም የመምራት የማስተባበር ኃላፊነት ስለመኖር ተጨማሪ ስልጠናዎችን ይሰጡታል። ከዚህ ስልጠና በኋላ የጓድ መሪ ወይንም የምክትል ጓድ መሪ የሚል ኃላፊነት ይደረብለታል። አንድ ምክትል 10 አለቃ የሆነ ወታደር 2 ዓመት ካገለገለ በኋላ ክፍት የመሾሚያ ቦታዎች በሚባለው የሚኒስትሩ አሰራር መሰረት ከበርካታ አቻ ማዕረግ ካላቸው የሰራዊቱ አባላት ጋር ተወዳድሮ ወደ 10 አለቃነት ያድጋል። የኢትዮጵያ መከላከያ ሰራዊት ለአባላቱ ማዕረግ የሚጠቀምባቸው ምልክቶች ዓለም አቀፍ ሲሆኑ በምክትል 10 አለቃነት በትከሻቸው ላይ የሚቀመጠው የቪ ምልክት አንድ ብቻ ሲሆን የሙሉ 10 አለቃ ደግሞ 2 የቪ ምልክት ይሆናል። ከ10 አለቃ በኋላ የሚያገኘው ማዕረግ እድገት 50 አለቃነት ነው። አንድ የሰራዊቱ አባል የ50 አለቃ ማዕረግ ከደረሰ በኋላ ባለው አቅም ወደ መኮንንነት ወይም መጋቢ 50 አለቃ በሚል ከፍተኛ የበታች ሹም ውስጥ ይካተታል። የመኮንንነት ኃላፊነቶች ውጊያን የማቀድ ሀብት የማደራጀት እንዲሁም የመምራት ኃላፊነቶች አሉበት። መጋቢ 50 አለቃ በሚል በከፍተኛ የበታች ሹም ውስጥ በቴክኒክ እውቀት በቢሮዎች ውስጥ የሚሰሩ የሰራዊቱን አባላት ይመለከታል። እነዚህ አባላቱ በተለያዩ የቴክኒክ ስራዎች ውስጥና በሕክምናው ዘርፍ ውስጥም የሚሰሩ ይሆናሉ። በኢትዮጵያ መከላከያ ሰራዊት ውስጥ የ50 አለቃ ማዕረግ ላይ የደረሱ ወታደሮች በሚሰጣቸው የአቅም መመዘኛ ፈተና በየትኛውም ዘርፍ በተሰማሩ ሰራዊቱን የበለጠ ያገለግላሉ የሚለው ይለይበታል። ከዚህ የአቅም ምዘና በኋላ በመስክ ላይ በሚሰጥ ፈተና ችሎታቸው ተፈትሸው ወደ መጋቢ 50 አለቃና ወደ ምክትል 100 አለቃ ማዕረግ ይሸጋገራሉ። ባለሌላ ማዕረግና የመኮንን ማዕረግ የተቃውሞ የማዕረግ ደረጃዎች የመጀመሪያው ክፍል ባለሌላ ማዕረግ ሁለተኛው ክፍል መስመራዊ መኮንን የሻለቃ ማዕረግ ሲያገኝ ደግሞ ከፍተኛ መኮንን በመባል ተለይተዋል። ከዚህ በኋላ ያሉት ደግሞ ከፍተኛ መኮንን፣ ጀነራል መኮንን፣ ከፍተኛ ጀነራል መኮንን በሚል የተከፋፈሉ ናቸው። ከጀነራል መኮንኖች በላይ ያለው ማዕረግ ማርሻል ሲሆን ይህም ባለ 5 ኮከብ ነው። በተቋሙ ውስጥ ከመጋቢ 50 አለቃ እስከ ሻለቃ ባሻ ድረስ ያሉት ማዕረጎች የባለ ሌላ ማዕረግ ባማ በመባል ይጠራሉ። በመጋቢ 50 አለቃ ማዕረግ ላይ የሚታዩት 3 ቪዎች ላይ ተጨማሪ ኮከብ የሚቀመጥ ሲሆን 3 ዓመት ካገለገለ በኋላ ወደ ሻምበል ባሻ ይሸጋገራል። ከዚያም ወደ ሻለቃ መጋቢ ባሻ፣ ሻለቃ ባሻ፣ ጁኒየር ዋራንት ኦፊሰር፣ ሲኒየር ዋራንት ኦፊሰር እያለ ያድጋል። አንድ ሲኒየር ዋራንት ኦፊሰር ላይ የደረሰ መከላከያ ሰራዊት አባል ከኮሎኔል ማዕረግ ካለው አባል ጋር ተመጣጣኝ ስልጣን ይኖረዋል። ኮሎኔል አጠቃላይ የመምራት እውቀት ይዞ ሲያድግ፣ ሲኒየር ዋራንት ኦፊሰር ደግሞ አጠቃላይ ቴክኒክ እውቀት ይዞ ያድጋል። እነዚህ ወታደሮች በአንድ የተለየ ጉዳይ ላይ ተለቅ ያለ እውቀት ስላላቸው ጀነራል ማዕረግ ያላቸውን ከፍተኛ መኮንኖች የማማከር ሚና ይኖራቸዋል። መጋቢ 50 አለቃ ለመሆን በተመረጡ ሙያዎች ውስጥ መሰልጠን ሲጠይቅ የምክትል 100 አለቃ ስልጠና ደግሞ እንደ አጠቃላይ አመራር ሊሆን የሚያስችለው ስልጠና ያገኛል። አንድ የሰራዊቱ አባል የመጋቢ 50 አለቃ ማዕረግን ካገኘ በኋላ በምንም አይነት መንገድ ወደ መኮንንነት መሄድ አይችልም። በመጋቢ 50 አለቃነት ቀጥሎ ዋራንት ኦፊሰርነት ደረጃ ላይ ሲደርስ ጡረታ የሚወጣ ይሆናል። መኮንን ከሆነ በኋላ ግን አቅምና ችሎታው እስካለው ድረስ ባለ 4 ኮከብ ጀነራል ደረጃነት ድረስ ማደግ ይችላል። በኢትዮጵያ መከላከያ ሰራዊት ውስጥ የአየር ኃይል ማዕረጎች የሚለዩት እስከ መስመራዊ መኮንን ድረስ ያሉት ብቻ ናቸው። ይህ ባለ ልዩ ማዕረግ በመባለው መዋቅር ውስጥ ያሉት የማዕረግ ስያሜዎች በአየር ኃይል ውስጥ ሲሆን ምክትል 10 አለቃ የሚለው በጁኒየር ኤርክራፍት ማን፣ ከዚያ በኋላ ሲኒየር ኤርክራፍት ማን፣ ሊድ ኤርክራፍት ማን እየተባሉ ይለያሉ። ከምክትል 100 አለቃ እስከ ባለ 5 ኮከብ ጀነራል
በኢትዮጵያ እውቅና ያለው ከፍተኛ ወታደራዊ ማዕረግ ባለ 5 ኮከብ ጀኔራል ሲሆን እርሱም ማርሻል ነው። የምክትል መቶ አለቃ ማዕረግ በሰራዊት ውስጥ እያገለገሉ የነበሩ ወይንም ደግሞ ከማህበረሰብ ውስጥ የሁለተኛ ደረጃ ትምህርታቸውን ያጠናቀቀና ፈቃደኛ የሆኑ ዜጎች ተመልምለው የእጩ መኮንነት ስልጠና ከወሰዱ በኋላ የሚሰጥ ነው። የሰራዊቱ አባላትም በምክትል 10 አለቃ ወይንም በ10 አለቃ ማዕረግ ላይ ያሉ የተለያዩ ትምህርቶችን የተማሩና የተመረቁ ከሆነ ተወዳድረው የእጩ መኮንነት ኮርስ በመውሰድ የምክትል መቶ አለቃ ማዕረግን ሊያገኙ ይችላሉ። በምክትል መቶ አለቃነት 2 ዓመት ያገለገለ የሰራዊቱ አባል ወደ መቶ አለቃነት ያድጋል። በዚህ ሁሉ ውስጥ ክፍት የመሾሚያ ቦታዎች የወታደሩ ብቃትና አፈጻጸም እድገቱን ለማግኘት የሚያስችሉ ናቸው። የመቶ አለቃ ማዕረግ ያገኘ አንድ የሰራዊቱ አባል እንዲሁ ያሉት የኃላፊነት አይነቶች ለውጥ ይኖረዋል። ይህ መስመራዊ መኮንን ውስጥ የገባ የመከላከያ አባል መኮንን ተብሎ ይጠራል። መስመራዊ መኮንን ምክትል መቶ አለቃና ሻምበል ናቸው። ሁለተኛው መኮንንነት ደረጃ ላይ ከፍተኛ መኮንን ሲሆን ይህም ሻለቃ፣ ሌተናል ኮሎኔልና ኮሎኔል ናቸው። ሶስተኛ መኮንንነት ደረጃ ጀነራል መኮንን የሚባሉ ሲሆን ከዚያ በላይ ያሉትን የብርጋደር ሜጀር፣ የሌተናንት እና ጀነራል ማዕረጎች ያካተቱ ናቸው። የሌፍተናንትና የጀነራል ማዕረጎችን ያካተቱ ናቸው። አንድ ምክትል መቶ አለቃ የነበረ ግለሰብ ከ2 ዓመት አገልግሎት በኋላ ወደ መስመራዊ መኮንንነት ገብቶ የሙሉ መቶ አለቃ ማዕረግ 2 ኮከብ ያገኛል። ከዚህ በኋላ የግድ 4 ዓመት ማገልገል ያለበት ሲሆን ከዚያ በኋላ ወደ ሻምበል 3 ኮከብ ያድጋል። ከዚህ ጊዜ ውጪ ደግሞ በልዩ ሁኔታ የሚሰጡ የማዕረግ እድገቶችም ይኖራሉ። ይህ ግን በጣም ውስን ሲሆን አንድ ወታደር የተሰጠውን ተልዕኮ እየተወጣ ያለ ከሌላው በተለየ ሁኔታ ጀብድ ሲሰራ በልዩ ሁኔታ የቆይታ ጊዜው ሳይጠበቅ የማዕረግ እድገት ያገኛል። በቆይታው ወቅት የስነ ምግባር ግድፈት ያለበት ሰራዊትም ባለበት ይቆያል። በኢትዮጵያ መከላከያ ሰራዊት ውስጥ የመጨረሻው ማዕረግ ባለ 4 ኮከብ ጀነራል ነው። ይህ ባለ 4 ኮከብ ጀነራልነት ማዕረግ በፖለቲካዊ ውሳኔ መንግስት አስፈላጊ ነው ብሎ ባመነ ጊዜ እንደ መኮንኖቹ ብቃትና ችሎታ በተለያየ ጊዜያት ይሰጣል። ከምክትል መቶ አለቃ ማዕረግ በኋላ ግን ሁሉም ማዕረጎች በአየር ላይ ውስጥ በተመሳሳይነት ይቆጣጠራሉ። በአየር ኃይል ውስጥ በተመሳሳይነት ይቀጥላሉ። አንድ ግለሰብ ከምክትል መቶ አለቃነት ተነስቶ ጀነራል ማዕረግ ለመድረስ ቢያንስ 30 ዓመት ሊፈጅበት ይችላል። ከጀነራል መኮንኖች በላይ ያለው ማዕረግ የማርሻል ማዕረግ ሲሆን ይህ ማለት ባለ 5 ኮከብ ነው። ክቡራትና ክቡራን የዩቲዩብ አድማጮች አጠቃላይ የወታደራዊ ሹመትን በማስመልከት ምን ያህል ውጣ ውረድ እንደሚያስፈልግ ጨምረም አጠቃላይ ጉዞውን በማስመልከት እስከ ጀነራልነት ምን ያህል ፈታኝ ሰዓታት እንደሚያስፈልጉ ጨምረም ሁኔታዎችን የሚያስረዱበትን እስከ 30 ዓመታት ሊፈጅ እንደሚችሉ ጨምረም ነው። አጠቃላይ ጉዞ ከወታደርነት ጀምሮ ማለት ይቻላል እንግዲህ ብዙ ዓመታትን እንደሚፈጁ ጨምረም ነው። ይህን የወጡት መረጃዎችን በማስመልከት ሹመቶችን በማስመልከት ለእናንተ ይዤላችሁ መጣሁት። አብሬያችሁ ቆየሁት ሚኪ ነኝ ከሚኪታ ቦረንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ነው። በዚህ ቻናል ዋናነት የምትላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያደርጉ። ያን ሲያደርጉ ወደ አሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ለሰዓታት አጠቃላይ ያሉኝ መረጃዎች ይህን ይመስላሉ። በወቅታዊና አጫጭር እንዲሁም ሚዛናዊ መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።